ጀመርኩት በዚህ 2 ዓመታት ውስጥ ነው። በቃ ጥሩና ለመሆን ምናምን እንትን የፈለጉት ህይወቴ ዘራችብኝ ልጄ ናት። ፀሐይ መማር ትወዳለች። እኛ ግን አንወድም። ለብርሃኑ ነጋ ለእኛ ግን አንነጋም። ብችራ ዘሩት ሪሉ ባድማን ነኝ ነው የምልሽ። የባህሩ ንጉስ አካማን መቼ ነው የተነቀሽው? 2012 ስድስተኛ ወር ላይ። እንዴት አሰብሽው እንደዚህ ፊትሽ ላይ መነቀስ? እኔ ሳይሆን ባለቤቴ ነው። ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። 11 ሰዎች ህይወታቸውን አጥተዋል። እጅግ በጣም አሳዛኝና ልብ ሰባሪ የሆነ ዜና ከወደ ስልጤ አልቾ ወሪሮ ወረዳ መሰማቱ ነው ቤሳት እየተነገረ የሚገኘው። እንደምትመለከቱትም በዚህ መኪና ውስጥ ማለት ነው 18 ሰዎችን ጭኖ ከዚህ ወረዳ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ትራንስፖርት ውስጥ እንግዲህ መንገድ ስቶ ወደ ገደል ውስጥ በመግባቱ ምክንያት 11 ሰዎች ህይወታቸውን አጥተዋል። ከነዚህ 11 ሰዎች መካከልም እንግዲህ እናቶች፣ ህፃናት፣ ወጣቶች እንዲሁም ደግሞ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አረ አንዳንዴ ስትዋሹ እንኳን ውሸታችሁን በልክ አድርጉት። ይሄ ነገር አልተጋነነም፣ በጣም ተጋኗል። ሰላም እንደምን አላችሁ? የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች የተለያዩ ሽልማቶችን ለሸልማችሁ ወደ እናንተ መጥቻለሁ። ኤላ ቲዩብ በሚለው 60,000 በላይ ተከታይ ያለው አካውንቱን እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። እሱን አካውንት ለጊዜው በመቶ በዚህኛው ኤላ ኒውስ በሚለው አካውንት መጥቼላችኋለሁ። ይሄኛው ቻናል 1000 ሰብስክራይብ ሲገባ 3 ሰዎችን ራንደምሊ የምንሸልም ይሆናል ማለት ነው። ለመሸለም ይሄንን ቻናል ሰብስክራይብ ማድረግ፣ ቪዲዮቹን ላይክ ማድረግና ደስ ያላችሁን ኮሜንት ደግሞ ኮሜንት ላይ መጻፍ ብቻ ነው የሚጠበቅባችሁ። ወቅታዊ አዳዲስና ትምህርት ታገኙበታላችሁ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ወደ ቪዲዮ። ሳምንቱን በስፋት ሲያነጋግር የነበረው አማርኛ የሚሰሙ ሰዎች በአጠቃላይ ድንቅ ተአምር ሲሉ ሲነጋገሩበት ሲቀባበሉበት የነበረውን የእመቤታችንን የቅድስት ድንግል ማርያም እጅግ አስገራሚ ተአምር በመስማት ቪዲዮአችንን እንጀምር። በማርያም በቀልድ እንዳታዩት ድንግል ማርያም ነው የምላችሁ። ታምር ስላድኑልሽ እግዚአብሔርን እኔ ከምንም በላይ ካየው ከተሰጠኝ ሰዓት ጀምሮ ልቤ ደንግጧል። ማምላክ በመታቀው ይሄንን የነገርኩበት ምክንያት እንደዚህ ብዬ የሚያወራውበት ምክንያት ለምን እንደሆነ ልንገራችሁ። አንድ በካንሰር የታመመች እህቴ ነበረች። ማለት ያው እንተዋወቃለን፣ አብሮ አደጌ ባትሆንም እንተዋወቃለንና ላይቭን ትከታተል ነበር። ኢቭን በድንግል አማረን ስዘምር በቂልጦ አማረ እያል ነበር የዛ ሳስን ዘምር የነበርውና ላይቭን ትከታተል ነበር። መጨረሻ ምንድነው የተፈጠረው? ለኔ ስላድኑ ሲሰጠኝ ቪዲዮ እየተላለፈ ነበርና አየር ላይ ደወለችልኝ። እዛው ቁጭ ብዬ ያቡዬ እባክህ ላስቸግርህ ያለች። ምን ስላ ይሄንን ስላድኑ ስጠኝ ያለች። ያው ጓዳ ገመና የሚያቆው ወንድም ያለ ቤቴ የምትመጡ ስላድኑ ያ ስላድኑ የለም ወዲያው ነው የሰጧት። በጧቱ ማለት ቦታዋ ላይ እሷ መታ አዲስ አበባ መታ እዚህ ሀገር ልጅ አይደለች መታ ሰጧት ስላድኑ። ያንን ስላድኑ እንዲህ ያደረገች ከንቱኑ ጋር ማለት ነው። ማምላክ በመታቀው ነው የምላችሁ። ይሄንን ለመናገር ነው እሺ የመጣው ሌላ ነገር አይደለም። እንዲህ ያደረገች ከአፈሩ ጋር ያደረገች እምነቱን ያደረገች መቀባት ጀመረች። ካንሰር ታማሚ ነበረች። ድንግል ማርያም ነው ብላችሁ የካንሰር ታማሚ ነች። ይሄ እንዳለ ሁለቱም ጡቶቿ ቁስል ናቸው እና እንዲህ ያደረገች ከዚህ ከስላድኖ ጋር ያደረገች ትቀበዋለች። በወሩ ዳነች። እህታችን የደረሰች እመቤታችን ቅድስት ድንግል ማርያም ለሁላችሁም የልባችሁን መሻት ትሙላላችሁ። አሜን ማለት እንዳትረሱ። ደግሞ ተወዳጁ የህዝብ ሰው ሰይፉ ኦን ኢቢኤስ በሬዲዮ ፕሮግራሙ ላይ አንዲት እህታችን ማንነቷ እንዳይታወቅ በመፈለግ በድምጽ ሰይፉ ጋር በመደወል የተናገረችው ንግግር ብዙዎች እንዲያዝኑ ምክንያት ሆኗል። እህታችን ማንነትሽ ይታወቅና ህዝብ ይርዳሽ፣ ህዝብ ከጎንሽ የሚሆን ሲሉ እንግዲህ ብዙዎች ጻቸውን እያሰሙ ይገኛሉ። በአጭሩ የእህታችን ንግግር ምን ይመስላል የሚለውን እንመልከትና
ወደ ቀጣይ ቪዲዮ እናልፋለን። መኖር የጀመርኩት ከወለድኩ በኋላ ነው። በቃ ለመኖር አሁን እኮ እሷ ባትኖር ኖሮ ይሄ ዛቻ ለእኔ እድል ነበር። ምናልባት ከጥቂት ዓመታት በፊት እገልሻለሁ ቢለኝ ራሴን አጥፍቼ ሲኦል ከምሞት ከምገባ ለእኔ እንደ ኦፖርቹኒቲ ነበር መወስደው የዛሬውን ዛቻ። ፈሪ ያደረገኝ እናትነቴ ነው። መኖር የጀመርኩት በዚህ 2 ዓመታት ውስጥ ነው። በቃ ጥሩ እናት ለመሆን ምናምን እንትን የፈለጉት ህይወቴ የዘራችብኝ ልጄ ናት። እግዚአብሔር ማስተር ተስፋ የቆረጥኩ ሳስቸግረው ነው መሰለኝ ልጄ ሰጠኝ። ለዛ ነው አሁን እንደዚህ ፈሪ ሆኜ ምናምን እርዱኝ ምናምን ምለው እንጂ ከዚህ በፊት እንደዛ ቢለኝ ኖሮ ደስ እያለኝ በደስታ ነበረ ምለው። እንደዚህ መርዱኝ ምናምን አይደለም ነበር። ኮሜዲያን እሸቱ መለሰ እጅግ በጣም በሚያሳዝን ሁኔታ ውስጥ ነኝ፣ የኢትዮጵያ ሕዝብ ሊረዳኝ ይገባል ሲል የተናገረው ንግግር ሳምንቱን መነጋገሪያ እንዲሆን ምክንያት ሆኖታል። ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልን ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው፣ በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። ከዚሁ ጋር አያይዤ ደግሞ እሸቱ መለሰን በዚህ ጉዳይ በራሱ አንደበት የሚለውን ሰምተን እንመለስ። አሁን ዛሬ ከ8 ቀን በኋላ 31 ሰራተኞች ለማሰናበት እገደዳለሁ ያልኩበት ምክንያት ሌላ ምንም አይደለም፣ የኢኮኖሚ ችግር ነው። እንዴት ጆሮ ስጡና አድምጡኝ። የመጀመሪያው ነገር የምንሰራቸው ሾዎች ቅድም እንዳልኳችሁ 20 ምናምን ቀን ነው የሚፈጁት። 20 ምናምን ቀን አንድ ሾው ላይ ተሰርቶ ተፈጅቶ ከዩቲዩብ የሚገኘው ገንዘብ በየትኛውም ካልኩሌሽን ወጪው ሊሸፍን አይችልም። ለምን ካላችሁኝ የመጀመሪያው ነገር ዶንኪቲዩብ የግለሰብ ዩቲዩብ ወይም ዝም ብሎ የግል ተቋም አይደለም። በስነ ስርዓት ኢትዮጵያ ውስጥ ንግድ ፍቃድ አውጥቶ የሚንቀሳቀስ በአንድ ወቅት ከ67 በላይ ሰራተኞች ያሉት ከ67 በላይ ሰራተኞች ደርሶ በአንድ ወቅት እስከ 1 ሚሊዮን ብር ደሞዝ የሚከፍል 300 ምናምን ሺህ ብር የሥራ ግብር 160 ምናምን ሺህ ብር በላይ የጡረታ በድምሩ 1.4 ሚሊዮን ብር ለደሞዝ ብቻ የምናወጣበት የ3 ህንፃ ኪራይ የምንከፍልበት የነዳጅ የተለያዩ ወጪዎች ፕሮዳክሽን ሲሰራ ኢቭን ገንዘብ ስንሸልም በተደጋጋሚ አይታችኋል። ይሄን ሁሉ ወጪ እያወጣን በርካታ ወጣቶችን አቅፈን ነው ስራ ስንሰራ የነበረው። ዶንኪቲዩብ ላይ ዝቅተኛው ደሞዝኛ የዛሬ 5 ዓመት ስራ ስንጀምር ጽዳትና ምግብ አብሳይ 5000 ብር ነበር። ለምን የማያኖር ደሞዝ እንዴት ሰው ካልበላ ካልጠጣ ትራንስፖርት ተሳፍሮ ካልመጣ እኛንም ማገልገል አይችልም። ይሄም እኮ አያኖርም። ግን በዛ ሰዓት አሁን እኛ 12000 ብር ነው ጽዳትና ምግብ አብሳይ 10 እና 12000 ብር ነው የምንከፍለው። ይሄ ማለት እኮ ሌላም የቢሮ ሰራተኛ እኮ አለ 10 እና 12000 ብር የሚከፈለው፣ ግን ዝቅተኛው ይሄ ነው። ከዚህ ልንወርድ አንችልም ነው በቃ። በተቻለ መጠን ቤተሰብ የሚያስተዳድሩ 3-4 ልጆች ያላቸው እናት አባት የሚጦሩ ታማሚ እናት ያላቸው ታማሚ ወንድም ያላቸው ወጣቶች ናቸው የተሰበሰቡት። እግዚአብሔር መርጦ የሰጠኝ ህይወታቸውን የሚሰጡ ዋጋ የሚከፍሉ ኦኬ። ስለዚህ በወር ከ2 ሚሊዮን ብር ያላነሰ ራኒንግ ኮስት አለኝ። አብዛኛው ደግሞ በመንግስት የሚያዝ አይደለም። ለቀረጻ ብላችሁ ትወጣላችሁ፣ ትበላላችሁ፣ ትጠጣላችሁ፣ የተለያየ ወጪ ታወጣላችሁ። መንግስት አይዘው። ዶንኪቲዩብ ውስጥ ምገባ አለ። ከ29 እስከ 30 ሰው ቁርስ ምሳ ራት ይበላ ነበር። እያደሩ የሚሰሩ ሰራተኞችም ይበላሉ። አይ ደሞዝ ያልበቃኝ መብላት ፈልጋለሁ ካለም አንድ ሰው ደብዳቤ ጽፎ መብላት ይችላል። ወጪው የመጀመሪያው ደረጃ የዶንኪቲዩብ ወጪው እጅግ በጣም ከባድ ነው። ገቢው ግን የዩቲዩብ ቪዲዮ የምናመርትበት አቅም ግን እንደ 40 ሰራተኛ 50 ሰራተኛ እንዳለው ሰው በቀን 2 ቪዲዮ መልቀቅ ነበረብን። ግን የምንለቀው ቪዲዮ በጣም በስሎ ስለሆነ የሚለቀቀው አንችልም እንደዛ ማድረግ። ትንሽ ቪዲዮ ነው የምንለቀው፣ በጣም ብዙ ነን። ቅድም እንዳልኳችሁ መሬት ላይ እግዚአብሔር የሚሰራውን ተአምር እየሰራ ነው። ለውጦች እየመጡ ነው። መንገድ ይሰራል፣ ውሃ ይቆፈራል፣ ትራክተር ይገዛል። ርስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ ላይ ያን የሚያክል ርስት ምናምን ኦኬ፣ የእግዚአብሔር ስራ ነው። ክብር ምስጋና ያደረሰው። እኛም አልጎደለብንም፣ ደስ ብሎን እየኖርን ነበር።
የኛ ችግር የጀመረው ግን የዛሬ 3 ዓመት ነው። ከዛሬ 3 ዓመት ጀምሮ መቼም እኛ ይሄን ሁሉ ወጪ የምናስተዳድረው በዩቲዩብ ገቢ ብቻ አይደለም። ስልጠናዎች እንሰጣለን፣ በጎን የተለያዩ እምናምንባቸውን ስራዎች እንሰራለን ለወጣቱ የሚጠቅሙ። ስለዚህ ገቢ እናገኛለን። ስፖንሰሮች ማስታወቂያዎች አሉን፣ መርጠን ተጠንቅቀን የምናስገባቸው ስፖንሰሮች አሉ። በግልጽ እነዚህን አታክ ማድረግ ተጀመረ ማለት ነው። ለምሳሌ ከተፈራረምን በኋላ ትልልቅ ስራዎች ተሰርዘውብናል። በተደጋጋሚ ይሰረዙብናል፣ በተደጋጋሚ ማለት ነው። ስለዚህ ምን እየሆነ መጣ? ተጨማሪ ገቢ እንዳናገኝ ያው የሆነ ከጀርባ ኃይል አለ ማለት ነው፣ ያንን የሚያዳክም። 2 ቲክቶክ በጣም እያደገ ሲመጣ ዶንኪ ቲዩብ ላይ እኛ በጣም ለፍተን እስከ ሌሊቱ 8 ሰዓት እንቅልፋችን አተን የሰራነውን ቪዲዮ እንጭናለን። ወዲያው ሙሉን ይወስዱና ሰዎች ቲክቶካቸው ላይ ይጭኑታል። ሰው ደግሞ ቲክቶክ ላይ ነው ያለው። ቲክቶክ ላይ የኛ ቪዲዮ 3 ሚሊዮን፣ 3.5 ሚሊዮን፣ 1.6 ሚሊዮን ጊዜ ይታያል። ዩቲዩብ ላይ ስንመጣ ግን ወይ 300 ሺህ ነው ወይ 500 ሺህ ነው፣ 100 ሺህም ሊሆን ይችላል። ስለዚህ ቲክቶክ ላይ በቃ የኛ ቪዲዮ በጣም እየተወሰደ መጫን ጀመረ። ቲክቶክ ላይ መጫኑ ለበጎ ስራዎቻችን ጥሩ ነው። ብዙ ሰው ጋር ሲደርስ ያንን በጎ ነገር ብዙ ሰው ገንዘብ ይረዳል። አሪፍ ነው ተደራሽነቱ። የኛ ኢንካም ገቢያችን ግን ቲክቶክ አይከፍልም፣ ዩቲዩብ ነው የሚከፍለን። ዩቲዩብ እየቀነሰ መጣ ማለት ነው ገቢያችን። 1 ሚሊዮን ጊዜ ከታየ ለምሳሌ በ1 ሚሊዮን የሚከፈለን የሚመስለው ሰው አለ። አይደለም። የመጀመሪያው ኢትዮጵያና አፍሪካ ውስጥ በሚያዩ ተመልካች ክፍያ የለም። አውሮፓና አሜሪካ 100 ሺህ ሰው ካየው በዛው ነው የሚከፈለን። እሱም የሚከፈለን ማስታወቂያ ድርጅቶች ያው ስለሚያስገቡ ነው። አሁን ኢትዮጵያ ውስጥ ዩቲዩብ ስታዩ የውጭ ሀገር ማስታወቂያ አይመጣባችሁም አይደል? ቪፒኤን ስታበሩ ግን ይመጣል የውጭ ሀገር። እሱ ነው ክፍያ ማለት። $100 ለምሳሌ ቢሆን ክፍያው መጀመሪያ ዩቲዩብ 45% ይቀንሳል። ለምን? ፓርትነር ነው፣ አጋር ነው። ዩቲዩብ የራሱን ይፈልጋል። 45 ብሩን ይወስዳል፣ 55 ብር ይቀራል። ከ55 ብሩ ላይ ደግሞ የአሜሪካ መንግስት 30% ብሎ ታክስ ይወስዳል። 30 ምናምን ብር ትቀራለች፣ እሷ ትላክልናለች። ግለሰብ ዩቲዩበር በሆነ እኔ ዶላር ነው ሲመነዘር ፈንዲሻ ነው አባቴ። ይጠቅመኛል በደንብ $100ም ልስራ $500ም ልስራ መጥቶ ይጠቅመኛል። እንዳልኳችሁ እኛ ድርጅት ነን። ስለዚህ ሲመጣ የዩቲዩብ ብር ምን ውስጥ ይገባል? እኔም ላይፍ አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ፣ የባንክ ዕዳዎች አሉብኝ፣ ላይፍ አለኝ እዛ ጋር። ስለዚህ ሲመጣ ምንም ውስጥ አይገባም። ኦኬ ይሄ ሲሆን ጠቅላላ ቲክቶከሮች ቲክቶክ ይከፍታሉ፣ የኛን ቪዲዮ እየወሰዱ ይጭኑና ቲክቶካቸው ሲያድግ ፎሎወሩ ይሸጡታል። በእኛ ስም ነው የሚከፍቱት። ይሸጡ መለሰ ዶንኪ ቲዩብ ብለው አየን አንድ ዓመት ተኩል አየን። በቃ ከአቅማችን በላይ ሲሆን 70-80 የቲክቶክ ፔጆችን ሪፖርት አድርገን አዘጋን። ስናዘጋ ትልቁ ጥፋት እሱ ነው ብዬ ነው የማስበው። ከዛ በኋላ ዘመቻዎች በጣም እየበረቱ መጡ። ኔጌቲቭ ዘመቻዎች፣ ስም ማጥፋቶች። የሆነች ጉዳይ ከተነሳች በጣም ብዙ ሰዎች ቪዲዮ ይሰራሉ በአንድ ጊዜ። ምን በድያቸው ነው ላለው ድሮ አይገባኝም። እንዴ ምን አድርጋቸው ነው እነዚህ ሰዎች? እኔ አልነካዋቸው፣ ለካ ነክቻለሁ። ስለዚህ በትክክለኛ አይምሮ እኔን ለመገሰጽ ቪዲዮ የሚሰራ አለ። በዛው ልክ ደግሞ ጉዳዩ ምንም ይሁን ሳያምንበት አታክ ለማድረግ የሚነሳ በዛ ማለት ነው። የፈጠራ አታኮች አይታችኋል። ትክክለኛዎቹን ማለት የምወቀስባቸውን የምሰደብባቸውን ነገሮች በአኮቴት ነው የምቀበለው። ለምን? እንደውም እግዚአብሔር ሸፍኖልኝ ነው እንጂ ኃጢአቴን ቢገልጠው ከዚህ በላይ ብዙ የሚቀጠቀጥ ነገር ያለኝ ሰው ነኝ። በጣም ሌላ ደግሞ ኢትዮጵያ ውስጥ በሚገኙ በአራቱም ማዕዘን ከባድ የሆነ ጦርነት እየተሰማ እንደሆነ ሁላችሁም ሳትሰሙ አልቀራችሁ። እዚሁ ጉዳይ ጋር በተያያዘ ደግሞ ተወዳጁ አዶናይ ጦርነት ይብቃ ሲል 6 ሚሊዮን ተከታይ ባለው አካውንቱ ላይ ጦርነት ይብቃ ሲል የሰራው ቪዲዮ በብዙዎች ዘንድ ተወዳጅነትን እንዲያተርፍና የሁላችንንም ድምጽ ተናገርክልን ሲሉ ብዙ ሰዎች ተደምጠዋል። ምን ይመስላል የሚለውን ሰምተን እንመለስ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው
ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። የውጊያ ጓደኞች ያጣሁበት ውጊያ ነው። የውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል።
ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን፣ ወንድማዊ ምክራችሁን እንዲሻሻል፣ እንዲለወጥ፣ እንዲስተካከል የምትፈልጉትን ማንኛውንም አይነት ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት መጻፋችሁን እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።